ሰላም እንደምናላችሁ። ዛሬ ደግሞ የቡላ ገንፎ እንዴት እንደሚሰራ ይዤላችሁ መጥቻለሁኝ። ነጻነት ነኝ ከነጻ መረጃ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ፣ ላይክ አድርጉ፣ ለብዙዎች ተደራሽ እንዲሆን ሼር አድርጉት። እንዴት እንደምንሰራው በቀጥታ ማሳያችሁ ይሆናል። ተከታተሉኝ። መጀመሪያ ላይ እንግዲህ እኔ የተዘፈዘፈ ቡላ አለኝ። እርጥቡን ቡላ ነው የምጠቀመው። እሱን ታጥቦ የተቀመጠ ነው። እሱን ነው የምጠቀመው። እናንተ ደግሞ ዱቄት እንኳን የምትጠቀሙት አጥባችሁ ትንሽ ዘፍዝፋችሁ ለተወሰኑ ሰዓታት አስቀምጣችሁ በጥብጣችሁ መጠቀም ትችላላችሁ። የኔ ግን ኦሬዲ ታጥቦ የተቀመጠ እርጥብ ቡላ ስለሆነ እሱን አውጥቼ 4 ማንኪያ ነው የተጠቀምኩት። እናንተ ደግሞ እንደየሰው ብዛት መጨመር ትችላላችሁ። ለህፃናት ከሆነ ደግሞ 1 ማንኪያም በቂ ነው። ያው እኔ 4 ማንኪያ ወስጄ ከዛም በኋላ እሱን በደንብ አድርጌ በውሃ ማቀላቅለው ነው የሚሆነው። እስከዛ ደግሞ 1 ከግማሽ ብርጭቆ ውሃ ጥዳለሁኝ። እሱን 1 የሻይ ማንኪያ ጨው ጨምሬ ማለት ነው። ጨው ብዙ ባናበዛ ጥሩ ነው። ለሚጥሚጣ በኋላ ስለምንጠቀም አናብዛ። ከዛ በምታዩት መልኩ ቅድም የቀነስኩትን ቡላ 4 ማንኪያ ማለት ነው በሚገባ በደንብ አድርጌ በውሃ እመታዋለሁኝ። በምንፈልገው እያየን ቅጥነቱን እያየን በደንብ አድርገን መምታት አለብን። ከዛም በኋላ እማበስልበት ትኩስ ውሃ እንዲሆንልኝ ከአፈላሁት ውሃ ላይ ቀነስኩለት። ከቀነስኩኝ በኋላ ቂቤን የጨመርኩት። ቂቤው ጥሩ ነው፣ ለጣሙም ጥሩ ነው። ብረድስታችንም ብዙ እንዳይዝና ብረድስቱ ላይ ቡላው እንዳይጣበቅ ያግዘናል። ስለዚህ ቂጡ ምንም አይዝም ማለት ነው። ቂቤ ስንጨምር ብረድስታችን የቡላችንም ጣም ቂቤ ስለሆነ ጥሩ ይመጣልናል። ለዛ ነው እኔ 1 ግማሽ ማንኪያ የጨመርኩት። ከዛም በኋላ እዚህ ጋር ግን ቪዲዮ እየቀረጽኩኝ ስልኬን አላወኩም ነበር። ፉል ብሎ እየጨመርኩት ቡላው አልተቀረጸም በደንብ። መጀመሪያ ላይ ግን ጨምሬ እጄን ሳላቋርጥ እየመታው ነው እንደዚህ የመጣው። ከዛ ስልኬን አስተካክዬ ነው መቅረጽ የጀመርኩት። ስለዚህ ቡላችንን የፈላው ውሃ ላይ የበጠበጥነውን ቡላ ጨምረን እጃችን ሳያርፍ እናማስላለን ለተወሰኑ ደቂቃዎች። እጃችን ማረፍ የለበትም። እጃችን ካረፈ በጣም ነው የሚጓጉለው። የኔ ግን እንደምታዩት አያምርም። በጣም ቆንጆ ቡላ ነው። በነገራችን ላይ ከኢትዮጵያ ስመጣ ነው ይዤ የመጣሁትና አዲስ ሰፈር ገበያ አለ፣ ትልቅ ገበያ። እዛ ውስጥ ነው የገዛሁት እንዳጋጣሚ። በቃ ቆንጆ ነው በጣም እግዚአብሔር ይስጥልን። በዚህ አጋጣሚ ልጅቷ ቆንጆ ቡላ ነው ብላ ሸጣልን፣ አላሳፈረችንም። እውነትም በጣም ቆንጆ ቡላ ነው የሰጠችን። በቃ ውሃ ነው እንዴት ልበላችሁ፣ በጣም ንጹህ ቡላ ነው። እንደምታዩት እጄ ሳያርፍ በደንብ አድርጌ አዋህደዋለሁ፣ አማስላለሁ። መብሰል ስላለበት እንደምታዩት ከለሩ ቀደም ሲል መጀመሪያ ስንጨምርበት ነጣ ያለ ነበረ። እየበሰለ ሲመጣ ግን የቡላ ከለር ታውቃላችሁ፣ ትንሽ ጠቆር እያለ ይመጣል። ስለዚህ ያ ደግሞ የሚያመለክተን እየበሰለልን እንደመጣ ነው። ይሄው እየበሰለ ነው። እኔም እጄን ከማማሰል አላቦዘንኩትም። ከዛም በኋላ እንግዲህ እንቀጥላለን እንደዚህ ያማሰልን። ከዛ እንደምታዩት ቀደም ሲል የቀነስኩትን ውሃ አረጋለሁ፣ ጨምራለሁ። ከደና አርጌ ደግሞ ለማብሰል ኦሬዲ መጀመሪያ ላይ በደንብ ስላበሰል ነው በእጃችን እየመታን ሳናቋርጥ። ከዚህ በኋላ የመጓጓል እድሉ 0 ነው የሚሆነው፣ አይጓጉልም ማለት ነው። ስለዚህ ውሃችንን ጨምር አርገን ክድና አርገን ደግሞ ለተወሰነ ደቂቃ መልሰን ማብሰላችንን እንቀጥላለን። ከዛም በኋላ ቡላችን በደንብ እስከሚበስል ድረስ መቀጠል ነው። ያው አሁን እየደረሰ ነው የኔ እንደምትመለከቱት። እናንተ እንዴት ነው? ከዚህ የተለየ ያሰራሩ መንገድ ካላችሁ ደግሞ ልታጋሩኝ ትችላላችሁ። ሌላ ቀን በነገራችን ላይ በወተት እንዴት እንደሚሰራ ይዤላችሁ መጣለሁኝ። በወተት በጣም ነው የሚጣፍጠው። ያው ግን በውሃ ብዙ የተለመደው እንደዛ ስለሆነ እሱን አስቀድሜላችሁ ነው እንጂ እኔ
በወተትም በጣም ነው የሚጣፍጠው። ከለሩም ከዚህ በቃ ወተት ነው የሚመስለው፣ ነጭ ነው የሚሆነው። ጣሙም ቆንጆ ነው። በተለይ አራስ ቤት ያላችሁ እናቶች ስትሆኑ በወተት እየሰራችሁ ብትበሉት የበለጠ ቆንጆ ነው ብዬ አስባለሁኝ። በጣም ነው ወገብ የሚጠግነው ቡላ። በቃ ቆንጆ ምግብ ነው። በተለይ ለአራስ ልጆችም ምግብ መመገብ ሲጀምሩ እንደዛ ብታደርጉላቸው ቆንጆ ነው። የኔ ቡላ እንደምትመለከቱት ይኸው በስሏል፣ ዝግጁ ነው። ከዚህ የበለጠ የውፍረት መጠን እንዲኖረው ከፈለጋችሁ ደግሞ እናንተ 5 ማንኪያ አድርጋችሁ መስራት ትችላላችሁ። የረሳሁት ነገር እኔ ግን በጣም ሲወፍር ብዙ አይመቸኝም። በቃ ይሄውን ለኔ ቆንጆ መጠን ነው፣ ለመብላት ይመቸኛል። በቃ ብድግ ብሎ ይበላል፣ ቆንጆ ነው። እናንተ ደግሞ ከዚህ የበለጠ ይወፍር ካላችሁ መጨመር ትችላላችሁ። እንደምታዩት የኔ በደንብ በስሎ አሁን ያዘጋጀውኝ ነው እንድንመገበው። መጀመሪያ ላይ እንዳያችሁት እዚህኛው ጣባ ላይ ከስር እንዳትረሱ ቂቤ አድርጌያለሁ። ከዛ ነው ቡላውን ከላዩ ላይ ያደረኩት። በደንብ ነው ቡላ ቂቤ የሚያስፈልገው። ትንሽ ቂቤ ካነሰውም ያው ቂቤ ማትወዱ ሰዎች ወይ ቅባት በጣም እንዲበዛባችሁ ማትፈልጉ ሰዎች ከዚህ አነስ ማድረግ ትችላላችሁ መጠኑን። ግን ያው ቡላ በጣም መሰረታዊ ነገሩ የቂቤው መኖር ነው። በዛ ተደርጎ ነው የሚበላው። እንደ ኖርማሉ ገንፎ አይደለም። ቂቤ ስንጠቀምለት በደንብ ጨመር ስናረገው በቃ ልዩ ነው የሚሆነው። ስለዚህ እኔም ይሄው እንደምታዩት በደንብ አርጌ ቂቤን ጨምሬ ያዋሃድኩት ነው። በዚህ መልኩ ካዋሃድን በኋላ ቂቤያችንን ሚጥሚጣ ነው የምንጨምረው። በበርበሬ መመገብ ትችላላችሁ። የቡላ ገንፎ ግን በበርበሬ ብዙም አልመርጠውም እኔ። ስለዚህ በሚጥሚጣ ነው እንደተለመደ የሚበላው። ስለዚህ በሚጥሚጣ መመገብ ነው። ሚጥሚጣ ከሌላችሁ ግን አማራጫችሁ በርበሬ ስለሚሆን በርበሬ ማድረግ ትችላላችሁ። እኔ ግን በሚጥሚጣ ነው የማቀርበው። ስለዚህ ሚጥሚጣችንንም ከላይ ነው ነካ 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 ያረግን ወደ ውስጥ ምናዋሃደው። ግልብጥብጥ አይደረግም የቡላ ገንፎ። ስለዚህ ሚጥሚጣ ይሄ አሁን ሳየው ለኔ ትንሽዬ አነስ ነገር ብሎታል። በጣም ማባያው በሚጥሚጣ ሲሆን ስለሚጣፍጥ ነው ይሄን እምላችሁ ደጋግሜ። ስለዚህ ሚጥሚጣ ትንሽ ጨመር አደርግና አሁንም እንደቀድሙ ነካ ነካ አድርጌ አዋህደዋለሁኝ። እንደምታዩት አሁን ብሉኝ 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 እያለ ነው። እስቲ ከኔ ጋር አብራችሁ ቀደም ብላችሁ ብሉ። እንግዲህ እንደምታዩት ቆንጆ አድርጌ አዘጋጅቼላችኋለሁ። እናንተም በየቤታችሁ እንደዚህ እየሰራችሁ መመገብ ትችላላችሁ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ። የተለያየ ሀሳብ አስተያየት የሚኖራችሁ ከሆነ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይም ሌላ አይነት የምግብ አሰራር የምትፈልጉ ከሆነ እንደዛ ይዤላችሁ እመጣለሁ። የምትፈልጉትን ነገር ሀሳባችሁን ልታጋሩኝ ትችላላችሁ። ለብዙዎች ተደራሽ እንዲሆን ግን ሁልጊዜ እንደምለው ይህንን ቪዲዮ አጋሩልኝ። ሰላም።